5.6 የጎንደር ዘመን እና የዘመነ መሳፍንት ዘመን 5.6.1 የጎንደር ዘመን ይሄ የፖለቲካ እድገቶች የጎንደር ዘመን የሚጀምረው የኢትዮጵያ ነገስታት የፖለቲካ ማዕከል ወደ ጎንደር አካባቢ በተዘዋወረበት በአጼ ሰርፀ ድንግል ዘመነ መንግስት ነው። አጼ ሰርፀ ድንግል በ1571 እንደ አውሮፓውያን አቆጣጠር በአን ፍራንስ የንጉሳዊ ካምፕ መስርተው ነበረ። አጼ ሱስንዮስ እንደ ቆጋ፣ ጎርጎራ፣ ዳንቀዝ እና አዘዞ ባሉ የጎንደር አቅራቢያ ቦታዎች ላይ ዋና ከተማቸውን ለመመስረት ሞክረዋል። ጎንደር የተመሰረተችው በ1636 እንደ ኢትዮጵያን አቆጣጠር አጼ ፋሲለደስ የፖለቲካ መቀመጫቸውን እዚያ ባደረጉበት ወቅት ነው። ጎንደር ታላቅነቷንና ዝናዋን የተቀዳጀችው በመጀመሪያዎቹ 3 ተከታታይ ነገስታት ዘመን መንግስት ነበረ። አጼ ፋሲለደስ ከ1632 እስከ 67፣ አጼ ዮሐንስ ቀዳማዊ ከ1667 እስከ 82 እና አጼ ኢያሱ ቀዳማዊ ከ1682 እስከ 1706። በእነዚህ ወቅቶች ከተከናወኑ ዋና ዋና ለውጦች መካከል የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደ መንግስት ሃይማኖት መልሶ ማቋቋም እና በስልጣን ሽኩቻ ምክንያት የሚፈጠሩ ችግሮችን ለመፍታት አምባ ዋህኒ የነገስታት እስር ቤት መመስረት ይገኙበታል። አጼ ዮሐንስ ቀዳማዊ እና ምክር ቤታቸው ለሙስሊም በአዲስ ዓለም የተለየ ሰፈር አቋቋሙ። ተከታያቸው አጼ ኢያሱ ቀዳማዊ የመሬት ይዘት ስርዓቱን አሻሻሉ። በበጌ ምድር የመሬት ልኬት ስርዓትን፣ ግብርናን፣ ጉምሩክን አስተዋወቁ። እንዲሁም ፍትሐ ነገስትን ወይም የፍትሐ ብሔር ህጉን አሻሻሉ። ታላቁ አጼ ኢያሱ በገዛ ልጃቸው በተክለ ሃይማኖት በሚመራ ቡድን መገደላቸው በጎንደር ውስጥ በሴራ እና በነገስታት መመረዝ የተሞላ የፖለቲካ አለመረጋጋት እንዲሰፍን አደረገ። ተክለ ሃይማኖት አባቱ ከመሞቱ በፊት 1706 እንደ አውሮፓውያን አቆጣጠር የነገሰ ሲሆን እሱም በተራው በቴዎፍሎስ ተገደለ። ቴዎፍሎስ ደግሞ በዮስጣስ ተገደለ። ዮስጣስም ተመርዞ በዳዊት ሳልሳዊ ተተካ። ዳዊት ሳልሳዊ ራሱ ተመርዞ በበካፋ ተተካ። አጼ በካፋ በ1728 ዓ.ም እንደ አውሮፓውያን አቆጣጠር በህመም ምክንያት ስራ እስከቆሙ ድረስ በደጋፊዎቻቸውና በሚስታቸው በእቴጌ ምንትዋብ ድጋፍ መረጋጋትን ለመመለስ ጥረት አድርገዋል። የጎንደር ዘመን የኦሮሞ ህዝብ በፖለቲካና በጦር ሰራዊት ውስጥ ያላቸው ተሳትፎ የጨመረበት ወቅት ነበረ። ከ1728 እስከ 1768 እንደ አውሮፓውያን አቆጣጠር ባለው ጊዜ ውስጥ እቴጌ ምንትዋብ ከወንድማቸው ከራስ ቢትወደድ ወልደ ልዑል ከ1732 እስከ 1767 ጋር በመሆን የጎንደርን ቤተ መንግስት ፖለቲካ ተቆጣጥሮት ነበረ። ወልደ ልዑል በአጼ ኢያሱ ዳግማዊ ከ1730 እስከ 55 እና በአጼ ኢዮአስ ከ1755 እስከ 69 ዘመነ መንግስት ከፍተኛ ተሰሚነት ነበራቸው። በ1767 የወልደ ልዑል ሞትን ተከትሎ እቴጌ ምንትዋብ ከወሎ የመጣችው ምራታቸው በሆነችው በውቢት አሚቶ ፈተና ገጠማቸው። በቤተ መንግስት ውስጥ እያደገ የመጣው የወሎ ኦሮሞዎችን ኃይል ለመመከት እቴጌ ምንትዋብ በፖለቲካ ብልህ እና በወታደራዊ ኃይል ጠንካራ ከነበሩት የትግራይ ራስ ሚካኤል ሱል ጋራ ጥምረት ለመፍጠር ፈለጉ። ሚካኤል ሱል ሁኔታውን በማረጋጋት ረገድ ተሳክቶላቸዋል። በአጼ ዮሐስ ቢጠየቁም ወደ ትግራይ ለመመለስ ፈቃደኛ አልነበሩም። ይህንን ተከትሎ ራስ ሚካኤል አጼ ዮሐስን አስገደሉ። በእሳቸው ፋንታ በእድሜ የገፉትን አጼ ዮሐንስ ዳግማዊን ተኩ። ብዙም ሳይቆይ ራስ ሚካኤል አጼ ዮሐንስን ዳግማዊንም በመግደል ልጃቸውን አጼ ተክለ ሃይማኖት ዳግማዊን ከ1769 እስከ 77 በስልጣን ላይ አስቀመጡ። ይህም የዘመነ መሳፍንት ከ1769 እስከ 1855 የመጀመሪያ ወይም መባቻ ተደርጎ ይወሰዳል። ቢ የጎንደር ዘመን ስኬቶች ጎንደር ከሁለት ክፍለ ዘመናት በላይ የመንግስት አስተዳደር፣ የትምህርት፣ የንግድ፣ የጥበብና የዕደ ጥበብ ማዕከል ነበረች። የመጀመሪያዎቹ 3 ነገስታት በፖለቲካዊ ጉዳዮች ብቻ ሳይሆን በባህላዊ እድገቶችም ስኬታማ ነበሩ። ጎንደር በሀገሪቱ የባህል እድገት ላይ ከፍተኛ ተጽዕኖ ነበራት። ይህም ጎንደር
የአክሱምንና የላሊበላን ታላቅነት እንድትደግም አስችሏታል። በወቅቱ የተመዘገቡት ባህላዊ ስኬቶች አንዳንድ መጽሐፍት የጎንደር ዘመን በታሪክ የኢትዮጵያ ህዳሴ ብለው እንዲገልጹ ተደርጓቸዋል። የስነ ህንፃ ሁኔታን ስንመለከት ጎንደር ለ150 ዓመታት ያህል ቋሚ ዋና ከተማ ሆና ባገለገለችበት ወቅት የኢትዮጵያ ነገስታት እንደ ግንቦች፣ ድልድዮች፣ የመኖሪያ ህንፃዎች፣ መታጠቢያዎች፣ ቤተ መጻሕፍት ማማዎች እና ምሽጎችን ያሉ ጉልህ ዓላማዊ ወይም ሃይማኖታዊ ያልሆኑ ህንፃዎችን ገንብተዋል። በተጨማሪም ካሬ፣ ክብ እና የተለየ ቅርጽ ያላቸው አብያተ ክርስቲያናትን ገንብተዋል። በከተማዋ ቅጥር ግቢ ውስጥ ፋሲል ግቢ ተብሎ በሚታወቀው እጅግ አስደናቂ ህንፃ ውስጥ የአፄ ፋሲለደስ፣ የዮሐንስ ቀዳማዊ፣ የኢያሱ ቀዳማዊ፣ የዳዊት ሳልሳዊ፣ የበካፋና የእቴጌ ምንትዋብ የተለያዩ ቤተ መንግስታት ይገኛሉ። የጎንደር ስነ ህንፃ የጀመረው ከአፄ ፋሲለደስ ዘመነ መንግስት በፊት በአፄ ሰርፀ ድንግል ዘመን በ1586 እንደ አውሮፓውያን አቆጣጠር አካባቢ በአንፍራዝ አቅራቢያ በሚገኘው ጉዝራ ላይ እንደሆነ ይታመናል። እንዲያውም ታሪኩ እስከ አፄ ልብነ ድንግል ከ1508 እስከ 1540 ዘመን ድረስ ወደ ኋላ ይሄዳል። ይህም እርሳቸው እንዳሳነጹት በሚታሰበው የባህር ግንብ ሚካኤል ቤተክርስቲያን መካከለኛ ክፍል ላይ ባለው ሞላላ ጉልላት ይገለጻል። የፋሲለደስ ቤተ መንግስት የስነ ህንፃ ዘይቤዎች አብዛኛውን ጊዜ ባለ ሁለት ፎቅና ካሬ ቅርጽ ያላቸው ሲሆን በዳርና ዳር ክብ ጉልላት ያላቸው ማማዎች አሏቸው። የግንብ ግንባታ ብቻ ሳይሆን የድልድይ ግንባታም በአፄ ፋሲለደስ ዘመን የጀመረ አይደለም። ይልቁንም አፄ ሰርፀ ድንግል በጉዝራ የሚገኘው ቤተ መንግስታቸው አቅራቢያ በጣም ጥሩ ድልድይ እንደሰሩ ይነገራል። እንዲሁም አፄ ሱስንዮስ በአባይ ወንዝ ላይ በአላታ ድልድይ ገንብተዋል። ስዕል በብራና ጽሑፎች፣ በእንጨት፣ በጌጣጌጦች፣ በጦር መሳሪያዎች፣ በሌሎች ቁሳቁሶች ላይ በተሳሉ በርካታ ሃይማኖታዊ ስዕሎች የታጀበው የጎንደር ዘመን ጥበብ እጅግ የላቀ ነበረ። በተለይም በእቴጌ ምንትዋብ የታነጹ አብያተ ክርስቲያናት ውብ የሆኑ ስዕሎች፣ መስቀሎች እና የተለያዩ የጥበብ ስራዎች ይታወቃሉ። ስነ ጽሑፍ የንጉሠ ነገሥቱና የየክፍለ ሀገራቱ የብራና መጻሕፍት መጻፊያ ማዕከል በርካታ የብራና መጻሕፍትን አዘጋጅተዋል። ከወንጌል በተጨማሪ ታምረ ማርያም፣ የኢትዮጵያ ቅዱሳን ገድላት፣ መዝሙራትና ሌሎች በርካታ የተጌጡ የብራና ጽሑፎች ተዘጋጅተዋል። ጎንደር በባህላዊ ሕክምና፣ በሙዚቃና በቅኔ ትታወቃለች። ንግድና ከተማነት ጎንደር የደቡቡን ክፍል የረጅም ርቀት የንግድ መስመሮችን ከምጽዋ እና በኢትዮጵያ ሱዳን ድንበር ከምትገኘው ከመተማ ጋር የሚያገናኝ የንግድ ማዕከል ነበረች። ወርቅና ጨው እንደ መለወጫ ወይም መገበያያ ያገለግሉ ነበር። ዕለታዊ ገበያ የተለመደ ነበረ። የከተማነት መስፋፋት ተከትሎ ከተማዋ እንደ ህንዳውያን፣ የግሪክና አርመኖች ያሉ የውጭ ማህበረሰብ ይኖሩባት ነበረች። ከተማዋ ከ60 ሺህ እስከ 70 ሺህ የሚገመት የህዝብ ብዛት ነበሯል። ከፖለቲካዊና ንግድ ጠቀሜታዋ በተጨማሪ ለክርስቲያኖች፣ ለሙስሊሞች እና ለቤተ እስራኤላውያን የሃይማኖት ማዕከል ሆና አገልግላለች። በተጨማሪም እስከ 19ኛው ክፍለ ዘመን አጋማሽ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማዕከል ወይም አቡኑ እና የጨጌው መቀመጫ ነበረች። በርካታ አብያተ ክርስቲያናት የትምህርት ማዕከል በመሆን አገልግለዋል። በተለይም በአቋቋም ትምህርት የታወቁ ነበሩ። የዜማ ትምህርትም ማዕከሉን ጎንደር አድርጎ ነበረ። 5.6 የጎንደር ዘመንና ዘመነ መሳፍንት 5.6.2 የዘመነ መሳፍንት ወቅት ከ1769 እስከ 1855 ዘመነ መሳፍንት የሚያመለክተው ትክክለኛ የፖለቲካ ስልጣን በተለያዩ የክልል መሳፍንት እጅ የነበረበትን ወቅት ነው። ዘመኑ የሚጀምረው ራስ ሚካኤል ስሁል ንጉሥ ኢዮአስን በ1769 ካስገደሉበት ጊዜ አንስቶ ካሳ ኃይሉ ከ1855 ዓመተ ምህረት ዳግማዊ ቴዎድሮስ ተብለው እስከነገሱበት ጊዜ ድረስ ያለው ነው።
በወቅቱ ንጉሥ አንጋሽ የነበሩት ራስ ሚካኤል በመኳንንቱ ላይ ጠንካራ እርምጃቸውን ወስደው ነበር። እነዚህ እርምጃዎች በጣም የተጠሉ እንዲሆኑ ስላደረጋቸው የጎጃም፣ የአማራ፣ የላስታና የወሎ መሳፍንት በጥምረት በ1771 በሰበርኩሳ ጦርነት ድል አደረጓቸው። በተተኪዎቹ የግዛት ዘመን አንጻራዊ መረጋጋት የነበረ ቢሆንም በርካታ የክልል መሳፍንት ግን ተፈጥሮ ነበረ። በዘመነ መሳፍንቱ ያስተዳድሯቸው የነበሩ ዋና ዋና የፖለቲካ ግዛቶች ትግራይ፣ ሰሜን ደንቢያ፣ በጌ ምድር፣ ላስታ፣ የእጁ፣ ወሎ፣ ጎጃምና ሸዋ ነበሩ። እርስ በርሳቸው ሲነጻጸሩ የየጁ ሥርወ መንግስት ማዕከሉን በደብረ ታቦር በማድረግ በዘመነ መሳፍንት ወቅት ግንባር ቀደም ኃይል ነበር። አሊ ጓንጉል ወይም አሊ ቀዳማዊ ወይ ደግሞ አሊ ታላቁ እንደ አውሮፓውያን አቆጣጠር በ1786 የእጁ ሥርወ መንግስትን መስራች ተደርገው ይወሰዳሉ። የእጁ አገዛዝ ከፍተኛ ደረጃ ላይ የደረሰው በጉግሳ ማርሶ ከ1803 እስከ 1825 ዘመን ሲሆን እርሳቸውም ከእንደርታው ራስ ወልደ ስላሴና ከአጋሜው ደጃዝማች ሳብጋዲስ ወልዴ ጋር የማያቋርጥ ትግል አድርገዋል። በ1826 የጉግሳ ተተኪ ይማም ከ1825 እስከ 1828 የሰሜኑን ኃይለ ማርያም ገብሬን ድል አደረገ። የደንቢያው ማሩ በ1827 በኮሶበር ጦርነት ተገደለ። የዘመነ መሳፍንት ታሪክ በቋራው ካሳ ኃይሉ አማካኝነት ከ1840ዎቹ እስከ 1855 ድረስ በተደረጉ ተከታታይ ጦርነቶች ፍጻሜ ያገኛል። የዘመነ መሳፍንት ዋና ዋና መገለጫዎች፣ አንደኛው ውጤታማ የሆነ ማዕከላዊ መንግስት አለመኖር፣ የንጉሠ ነገሥቱ ስልጣን ስም ብቻ ሆኖ የቀረበትና እውነተኛ ስልጣን በክልል መሳፍንት እጅ የወደቀበት ወቅት ነበር። ሌላኛው የክልል መሳፍንት ስልጣንና ተጽዕኖ ማደግ፣ የአካባቢ ገዢዎች በየግዛታቸው ላይ ሙሉ ስልጣን ነበራቸው። ሌላው ደግሞ የእጁ መሳፍንት በሰሜን ኢትዮጵያ በሌሎች መሳፍንት ላይ የበላይነት ማግኘታቸው። የእጁ ሥርወ መንግስት ለረጅም ጊዜ ባለስልጣን እንደራሴ በመሆን የበላይነቱን ይዞ ነበር። ሌላው ደግሞ የንጉሥ አንጋሽነት ስልጣን ለመያዝ በመሳፍንት መካከል የነበረ ፉክክርና ባላንጣነት፣ መሳፍንቱ የፈለጉትን ንጉሥ ለመሾምና ለመሻር እርስ በርሳቸው ይፋለሙ ነበር። ሌላው የፖለቲካ ጥቅምን ለማስከበር የሚደረጉ ደካማ ጥምረቶች መፈጠር፣ መሳፍንቱ ለጊዜያዊ ጥቅም ሲሉ ዛሬ የተዋጉትን ነገ ወዳጅ የሚያደርጉበት ደካማ ስምምነቶች ነበሩ። ሌላኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃይማኖታዊ ክርክሮች ወይም በሃይማኖተ መለኮት ምክንያት መንግስትን የማዋሃድ ባህላዊ ሚናን መወጣት አለመቻሏ። ሌላኛው ደግሞ የዝግ በር ፖሊሲ ወይም ክሎዝ ዶር ፖሊሲ እንዲያበቃ ያደረገው የውጭ ግንኙነት እንደገና ማንሰራራት